ፖላይት የሆኑ ሰዎች ማይጠይቋቸውን ላይክ አንድ 5 6 7 ፖይንቶች ልንገራችሁ እና ያው እንዳልኳችሁ ፖላይት ሰዎች ማለት ነው ላይክ በጣም የሰዎች ነገር የሚረዱ በጣም ትሁት የሆኑ ሰዎች ላይክ ራሳቸው ላይ እንዲሆን የማይፈልገውን ነገር በሰዎች ላይ የማያደርጉ ፖላይት የሆኑ ሰዎች ማይጠይቋቸው ፖይንቶች ማለት ነው። አንደኛው ማለት ነው ያንን ሰው ሲያገኙት ምን ነው ወፈርሽ ከሳሽ የሚል ጥያቄ አይጠይቁም። ምክንያቱም ብዙ ጊዜ ነገር ከምን ጋር የተገናኘ ሊሆን ይችላል። አንድ ሰው ላይክ በበሽታ ምክንያት ሊሆን ይችላል፣ በተለያየ ምክንያት ሊሆን ይችላል የወፈረ የከሳው ያሉ ግን just ያንን ሰው ስሜት መጉዳትም ስለማያስፈልግ አይጠይቁም፣ ስለማይመለከታቸውም ማለት ነው። ሌላኛው ደግሞ ምን ነው አላገባሽም፣ ምን ነው ተፋታሽ፣ ከቦይፍሬንድሽ ጋር ተለያየሽ የሚል ጥያቄዎችን አይጠይቁም ማለት ነው። ምክንያቱም እነዛን ሰዎች ዲስኮንፈርት ማድረግ አያስፈልግም። ምክንያቱም እንደዚህ አይነት ነገሮች ዳር ቱ ፐርሰናል እና ስለ ብሬክአፕ፣ ስለ ፍቺ፣ ስለ ትዳር መቼ እንደምታገባ ምናምን እንዳይሀፍ የራሳቸው ፕላን አላቸው። ስለዚህ ያንን ነገር አይጠይቁም ማለት ነው። ሶስተኛው ደግሞ ፖላይት ሰዎች ማይጠይቁት ነገር ምንድነው? መቼ ነው የምትወልጂው? መቼ ነው ለመውለድ ያሰብሽው? እንደገና ደግሞ የወለደች ከሆነች ደግሞ አንድ ልጅ ብቻ ነው እንዴ ያለሽ? መቼ ነው የምትደግሚው? እንደገና ደግሞ የተጋቡ ሰዎችን ወይ ምናምን ያገኙና እርጉዝ ነሽ እንዴ ምንድነው ምናምን እንደዚህ አይነት ቱ ፐርሰናል የሆነ ጥያቄዎችን አይጠይቁም ማለት ነው። ሌላኛው ደግሞ ምንድነው የማይጠይቁት? ስንት ብር ታገኛለሽ በወር? ደሞዝሽ ስንት ነው? እንዴት ነው ገቢሽ ምን ያህል ነው የሚለውን ጥያቄ አይጠይቁም ማለት ነው። ሌላኛው ደግሞ ስለ ፓርትነራችሁ ማለት ነው። ባልሽ ምንድነው የሚሰራው? እንዴት ነው የት ነው የሚሰራው? ምንድነው ገቢው ምናምን የሚሉ ጥያቄዎችን አይጠይቁም ማለት ነው። ሌላ ደግሞ አሁን ለምሳሌ የሆነ እቃ ገዛን፣ ልብስ ገዛን፣ ቤት ገዛን፣ መኪና ገዛን ምናምን በቃ ናይስ በቃ ማድነቅ ካለብን ቆንጆ ነገር ነው ደስ ይላል ምናምን ብሎ ማድነቅ ብቻ እንጂ ስንት ነው የገዛሽው ምናምን ከገዛ ማለት ስንት እንደዛ በልና ውድ ነው ምናምን እንደዚህ አይነት ጥያቄዎችን አይጠይቁም ማለት ነው። ሌላኛው ደግሞ መጠየቅ የሌለባቸውና ፖላይት ሰዎች ማይጠይቁት ማለት እድሜሽ ስንት ነው ማለት ነው። እድሜሽ ስንት ነው ምናምን የሚባል ነገር እሱ ለቀበሌና ለመታወቂያ ምናምን ካልሆነ በስተቀር እድሜ መጠየቅ አያስፈልግም ማለት ነው። ስለዚህ እነዚህን ፖይንቶች ተጠቀሟቸውና ባለማወቅም እየጠየቃችሁ ያላችሁ ሰዎች ካላችሁ ከዛሬ ጀምሮ አትጠይቁ። This kind of questions are too personal። ስለዚህ don't make that person የሚጠይቁትን ሰው uncomfortable አታድርጉ ፕሊዝ። እሺ